እና ተማሪዎቹ ስሄድ እኔ እዛ እያለሁ ተማሪዎቹ የዩኒቨርሲቲ ተማሪዎች ወደ 40 ተማሪ መጥተው ተሰልፈው መጥተው ከፓትርያርኩ ስደደን አሉ። አሁን እኔ ትጋብዞታለሽ ትጠራዎታለሽ አለ። ወልደ ማርቆስ አባ ወልደ ማርቆስ ብላ ጠራሽ። ሚዲያ የምትሰሙ ሰዎች ሁላችሁም እባካችሁ በተቻላችሁ ሁላችሁ ብትረዱኝ ጥሩ ነው ለአባቶች። ገባን። አዲሱ ሚካኤል ደግሞ ወደ 15 ዓመት አስተዳደር 1 ዓመት ወደ ማነው መስካይቱን አንገዳም ገብቼ ነበረ። 1 ዓመት ቆይቼ ችግር ተፈጠረ ተብሎ ዙሪዬ ወደ ሚካኤል ገባሁኝ። እንደገና ማን ላይ ፊት 4 ዓመት አስተዳደር ነበር። ኋላ 1 ዓመት አስተዳደርኩ። በኋላ እንግዲህ እዛም በኋላ ወደ ማርቆስ ገብቼ ነበር። ከማርቆስ ደግሞ ወደ እንግሊዝ ሀገር ሄድኩ። የእንግሊዝ ሀገሩ እንዴት ነው? በምን ምክንያት ነው? እንዴት እንደሆነ ይንገሩኝ እሱ። የእንግሊዝ ሀገር ደግሞ እኔና ቅዱስ አባታችን የሚወዱ የአቡነ ጳውሎስ በጣም ተጋጨነ በአንድ ነገር እና ቅዱስ ማርቆስ ወደ ቤተክርስቲያኑ የሚያስገባው መንገድ ተዘግቶ ነበረ እና ተማሪዎቹ ስሄድ እኔ እዛ እያለሁ ተማሪዎቹ የዩኒቨርሲቲ ተማሪዎች ወደ 40 ተማሪ መጥተው ተሰልፈው መጥተው ከፓትርያርኩ ስደደን አሉ ወሰደን አሉ። እሺ ብዬ እነሱም ተሰልፈው እኔን ይያቸው ኋላ ደስ አላላቸው። ቅዱስ አባታችን በረከታቸው ይድረስ እንጂ ምንም ደስ አላቸው አላነሱን። ምንድነው መንጋ ዝም ነው ወሬ። ቅዱስ አባታችን ቤተክርስቲያን መዝጊያ አጣን ተዘግቷል እንዲሁ ለዘጋብና ብንጮህ ቢያለ እሱ ግን የበላይ ቁንጮ አባት ስለሆኑ ይው የቤተክርስቲያኑ አባት ስለሆኑ ለማን እንጩህ ብለው ቢሏቸው ግዴለም ልጆች አይዟችሁ ምንም አይደለም እስቲ አይዋለው ጉዳዩ ጠብ ነበረ። ያለ መዋደድ ነገር በውስጣቸው አድሮ ነበር። እነሱን ከሸኙ በኋላ እኔን አንገበገቡ። ዛቻ ካልተናገሩኝ አንተ እንዴት ከገጠር እዛ ብጫ ለብሰን አምጥቼ አሁን እዚህ ጉድ ታረገኝ እጄን ታሲዘኝ ነው 40 ሰው ይዘህ መጣ። አይ እኔ ቅዱስ አባታችን እንደሱ አይደለም እነሱ ሰደ ያሉ እሱን በአባትነቱ ማስተናገድኝ እኔ ምን አደረኩ? አሁን የዛ ማርቆስ እንዴ አንተ ለምን አትወስደን ብሎ ቢደበድቡ ይስኔንስ ማን እንትን አለኝ ማን ያድነኛል? ይሄ ወረምሳ በሙሉ ነው። ዛሬ እኔም ታስበድኝ ያመጣ አይደለም። ሶማ ቅዱስ አባታችን መፍትሄ ይሰጣሉ ብሎ ወዲያ አትሟገተ ያለ ብዬ ወጣሁ። አዛም በኋላ እንግሊዝ ሀገር ሄድኩ። በቃ እንግሊዝ ሀገር በምን ምክንያት ማን ጋብዞት እንዴት በምን ደብዳቤ እንዴት ነው የወጡት? እሱ እንግሊዝ ሀገር እንግዲህ እዛ ቅዱስ አባታችን ትንሽ ያልተስማማነ ስለሆነ እንግሊዝ ሀገር መሄድ አለብኝ ብዬ ሳስብ ዝም ብዬ ነው ወደ የእንግሊዝ አምባሲ ሄድኩ። ምንም እግዚአብሔርን አምኜ ብቻ ወረቀት የለ ምን የለ ያበዘ የለ ምንም የለ እየጸለይኩ ሆድኩ። ባይሆን እንዲያው የቀበሮ አይታው እንዳልባል እንጂ እየጸለይኩ ሆድኩ። አዛም በኋላ አንዲ የሚሰራ ኢንተርቪው የሚያደርግ ልጅ አባ ምን ሊያረጉ ነው የመጡ አለ። እኔማ እንግሊዝ ሀገር ሄዳለሁ ብዬ ነው። እንዴ ማን ጋበዘው? ወረቀት የታለውታል ምን ችግር አለው? እንዴት ምን ችግር አለው ይላሉ። እንኳን እንግሊዝ ሀገር መንግስተ ሰማያት እንገባለን ብለን እኛ እኮ እናምናለን አባቶች አልኩት። ለካ እሱ እምነት አለው ጠንካራ ልጅ ነው። እና ሳቀና እስቲ ፓስፖርት ወጥቶ እስቲ ያለ ሲያየው ግሪክ ሀገር ኢየሩሳሌም ብዙ ጊዜ የሄድኩበት አየ። በሉ እንግዲህ አሁን እንኳን እንግሊዝ ሀገር መንግስተ ሰማያት እንገባለን ብለዋል። ስለዚህ የሚናገሩትን ቃል እንግዲህ እግዚአብሔር ይስጠዎት። አሁን ትጋብዞታለሽ ትጠራዎታለሽ አለ። ወልደ ማርቆስ አባ ወልደ ማርቆስ ብላ ጠራሽ። ለካ እሱ አስተርጓሚ ነው። አዩት አስተርጓሚ ነው። እና አቤት አልኩ። እንግሊዝ ሀገር ምን ልታረግ ነው የምትሄድ?
አይ እንግዲህ ዝን በታሪኳ ወዳታለሁ አልኩኝ። ሳቀሽ እሱም ደስ ብሎ አስፍቶ ነገራት። ሌላስ አዲስ ዓለም ማርያም አስተዳድር ነበር። አዲስ ዓለም ደብረጽዮን ማርያም አስተዳድር ነበር። እዛ በማስተዳድርበት ጊዜ ፊት ታሪክ እኔ ከመግባቴ በፊት የሰራሽውን ታሪክ መናገር ፈልጋለሁ እና አንደኛ ንግስቲቱ ለንጉሱ ንግስት ቪክቶሪያ ለንጉሱ ለአፄ ምኒልክ የወርቅ ዘውድ ሰጥታ ነበር። ያ የወርቅ ዘውድ በቤተ መቅደስ ሳለ ሌቦች ገብተው አውጥተው ሊወስዱ ሲሉ ሌቦቹን ተገሾ አግብታ እዛ በእስር ቤት ገቡ። ዘውዱ ግን ተመለሰ። ስለዚህ ይሄ ታሪክ ስለሆነ እንግዲህ ዝም በዚህ ወዳታለሁ። ንግስቲቱ ይሄን ያህል ጥረት ስላረገሽ ለቤተ ክርስቲያን ለንጉሰ ነገስቱ ይሄን ወርቅ ዘውድ ስለሰጠሽ እኔ ግን ያን የንግስቲቱን ሀገር መጎብኘት ፈልጋለሁ አልኩ። ወኬ አለሽ። ሶስተኛ ደግሞ ምስካየ ኅዙናን ገዳም ነበርኩና ምስካየ ኅዙናን ማለት ስደተኛው ይባላል አልኩ። እሱ በጣም አበጥሮ ነው የሚነግራት። እሷ ትስቃለች፣ ደስ ይላታል፣ ትጽፋለች። ስደተኛው ማለት ደግሞ ወደ እንግሊዝ ሀገር ተሰዶ ነበር መድኃኒዓለም ንጉሰ ነገስቱ ይዘው መድኃኒዓለም ይዘው ነው የተሰደዱ። አዎ ንግስቲቱ ንጉሰ ነገስቱና ታቦቱን መድኃኒዓለምን 5 ዓመት አስቀምጣ ወደ ኢትዮጵያ ከገባ በኋላ ይሄ ስደተኛው መድኃኒዓለም ተብሎ ተሰይሞ የማዚያ መድኃኒዓለም ይከብራል። በዚህ ያነ ንጉሰ ነገስቱና መድኃኒዓለም 5 ዓመት የተቀመጡበትን ያ ቦታ መጎብኘት ፈልጋለሁ። ወጫለሽ አሁን ዛሬ ይሰጣዋለሽ። ቪዛው እንደዚህ ነው ያለቀልኝ። በኢንተርቪው ነው ያለቀልኝ። ያለምንም ደብዳቤ ያለምንም ግብዣ። አዎ በዚህ ነው ያለቀ። የሚገርም ነው። በዚህ እኮ ነው አሁን አሜሪካም የገባው እኮ በእንግሊዝ ፓስፖርት በእንግሊዝ እኮ ነው የገባው ወደ አሜሪካም። በዚህ ትስስሩ ጥብቅ ስለሆነ ነው የሁሉ ጊዜ ይዋረ ወደ 30 ዓመት እኮ ነው ወደዚህ ሀገር ስመጣ። እንግሊዝ ሀገር ስንት ጊዜ ቆዩ? 2 ዓመት ቆዩ። 2 ዓመት ቆዩ። አዎ 2 ዓመት ቆይቼ በአፄ ቴዎድሮስ የተማረከ ታቦት ነበረ። ያው 2 ዓመት ስቆይ እኔ እዛም በኋላ ቅዱስ አባታችን ጋር ግንኙነት አድርገናል። ብፁዕ አቡነ ቄርሎስ አባታችን የሰሜን ወሎ የወልዲያው ሊቀ ጳጳስ የዛን ጊዜ መጥተው ነበር በአጋጣሚ እንግሊዝ ሀገር። አዩኝ አንተ ወልደ ማርቆስ ምን ነው የመጣ ነው ረዳሉ? አይኔማ ተሰድጄ ምን ሆነ? ቅዱስ አባታችን ጋር ትንሽ ተጋጨነ። አስቀየምኳቸው ቅዱስ አባታችን። ለምን ያን አስቀየምኳቸው? እዛ ቅዱስ ማርቆስ ተማሪዎቹ አልወሰድከን ብለው እዛ ደስ አላላቸውም። ሲቸገሩ እዛ ወዲያ እኔ ሸፈትኩ ዝም ብዬ በቃ ወደ እንግሊዝ ሀገር አለኝ መንፈስ ያልኳት ሳቁብኝ። ኧረ እኔ አሁን ነው የምወስድ፣ አሁን ነው የምትመለስ። እኔ ነግረህ አንተ እኮ የምትታመን አንደኛ የቤተክርስቲያናችን አስተዳዳሪ እኮ አንተ ነህ፣ ንውረዱ ነህ እኮ እንዴ ይሄማ አይሆንም አሉ። እኔ ነግራቸዋለሁ። አሁን በጣም ነው የምቆጣቸዋለሁ። አይ እንግዲህ እግዚአብሔር ከፈቀደ እመጣለሁ፣ አገሬን እወዳለሁ እኔ አሁንም አልኩኝ። ለካ ሄደው ነግሯቸው በደንብ አድርገው ምን ማለት ሆኖ ቅዱስ አባታችን ይሄ ሰውዬ ያለ ደረጃው ገባ እዚህ ማርቆስ ስንል ሰዎች እዚህ ደብረመዊ በጣም አድመኞች ኮሚቴዎች ያን ቤተክርስቲያን እየሰሩ የተባረሩ ሰበካ ጉባኤ ያላስመረጣቸው ቢል ህዝቡን እያስነሳ ሰበካ ጉባኤው ህዝቡን ካህናቱ እየቀሰቀሰ ካህናቱ ሪን ያሉ በሚነሳ ጊዜ ወደ ማርቆስ ባድማ አቡነ መቃርዮስን እንትን ብለው ሊቀ ካህናት ብርሃኑ ተናግረው ይሄን ያለ ደረጃው መሾም አለበት መቀየር አለበት ብለው ያስቀየሩ እነሱ ናቸው። የታወቀ ነው። ያ ሳይጠፋ እንዴት እርሶ ይሄን እንደዚህ ያደርጋሉ አሉ። እዛም በኋላ አባታችን አቡነ ቄርሎስ ሲነግሯቸው አንተ ብዙ አሁን ነገር ይማር እባክዎት እስቲ ስልክ አምጡ። ያን ሰውዬ እኮ ንውረድ እኮ እንግሊዝ ሀገር ገባ። ኧረ እባክዎት አዎ እስቲ ስልክ አምጡ እንግሊዝ ሀገር አሎ። እሱ
አቡነ አባታችን ቅዱስ አባታችን እኮ ይወዱሃል እኮ ይወዱታል እኮ እሱን ያው አሁን እየፈለጉት ነው አሉኝ። እኔ ቀርቤ ኋላ ተገናኘን። ቅዱስ አባታችን በረከቶት ቡራኬዎች ይድረስ ያልኳቸው። አይ ምን ቡራኬ ተገኘ ጥላይ ሰተዳሉ። አይ ቅዱስ አባታችን ይሄ እኮ ያለ ነው እሱ ያውቁት የለም የስደትን ነገር ሳይታሰብ ይሰደዳል ሰው እና ምን ችግር አለ? አሁን ጳውሎስ ልጅ እኮ ምን ችግር አለው? ቅዱስ አባታችን ለመሆኑ እንዴት ብለህ ካሉ በቃ እኔ በኢንተርቪው ነው የወጣው አልኳቸው። እንዴት አሉ? በኢንተርቪው ነው የወጣው እኔ በቃ ስለ አዲስ ዓለም ታሪክ ስለ መስቃነ ይዙናን በሾሙኝ ቦታ እኮ ነው። በዚህ በታሪክ በሾሙኝ ቦታ ነው እኮ ታሪክ በታሪክ የወጣው ሌላ አይደለም። ማንም አልጋበዘኝ ምን ያልኳቸው። እንደዚህ ጎበዝ ነህ እንዴ ያሉኝ። እንደዚህ ጎበዝ ነህ እንደዚህ እንዴት ብለህ ተናገር። አሁን እሳቸው ይሄን እንግሊዝ ሀገር ሄደ ሲሉ በአስቸኳይ እስቲ የተናገረውን ነገር አምጡ ሊጽፋችሁ ብሎ ያን በደንብ ተረቆ በስነ ስርዓት ቀርቦላቸዋል። ሲያዩት በእንግሊዘኛ በጣም ተስፋፍቶ ቆንጆ ሆኖ እውነትም ኢንተርቪው ነው ሰማሁ። አየሁት እኮ እንዴት ነው የመጣልህ አለ። መንፈስ ቅዱስ ነው ቅዱስ አባታችን የእሱን በረከት ነው አልኳቸው። ሳቁብኝ። የእሱን በረከት ነው እኮ መቼ ይጥለኛል ቅዱስ አባታችን። አሁን እኮ ያለ ልቦን የተቆጡ እኮ ይዛን ቀለታ ምን አርጁት ነው ቅዱስ አባታችን ምን አደረኩ? እንዴት ሲወዱ ደና በጣም አዲስ ዓለም ሳይወዱ ነው ፒካፕ መኪና ሸልሙ ደግሞ ዜና ሳድገው ከሰው አለቀው። እኔ እኮ ስጦታውን አረሰው። ግን አሁን ደግሞ እነ ሀገረ ስብከቱ ፎቺ ሰዎችን ሰምቶ ከደብረመዊ ቅዱስ ማርቆስ ምንም አይደለም ቦታ ሲጥለኝ እርሱ ደግሞ ደግሞ ቅዱስ አባታችን ይሄው ነው እንግዲህ የተገፋ ሰው ወደ ሳር ማን ወደ ምን ይወድቃል? የተገፋ ሰው ወደ ለመለመ ሳር ይወድቃል። አንድ ተረት አለ እና አዎ ይባላል ቅዱስ አባታችን። አሁን ደግሞ እኔ እንግሊዝ ሀገር ስመጣ ደግሞ በጣም እንግሊዝ እጄን ስሞ ተቀበለኝ። የእሱ አምላክ ኧረ እኔን ከሰህ ነው አሉኝ። ኧረ ይሄም ከሰውት ያው የሰራሁትን ፎቶግራፎ ይታያል አብሮ ምን አብረን ስንሰራና እጅ ስነሳ ሲባርኩኝ ሌላ ምን አለ ዛሬ ሀሳብ ቤት ሰጠኝ ገንዘብ ይሰጠኝ በሳምንት አንቀባሮ ያዘኝ። አሁን እኔ እንዳልወፍር ነው የምፈልግ እየተማርኩ ነው ኤቢሲዲ እየተማርኩ ነው እንግዲህ ያልኳቸው። እንዲህ ጎበዝ ነህ አሶ ዶክተር ሆነው ያ ሁላ ተምረው መጡኛ ደግሞ ኤቢሲዲ ብለን እኮ በአንፈር ስማችን እንፈረም እንጂ ምን ይደረግ። ኧረ ያን ማሰበህ አሉኝ። አዎ ዛሬ አትመጣም አሉ። ናና ሌላ ቦታ ልስጥፋይ ቦታማ እንግዲህ እኮ እዚህ ወዲያ ቦታ ምንም የበለጠ ቦታ እኮ ሰጡኝ ቅዱስ አባታችን። አንደኛ ደብረ ቅዱሳን ብራታዲዮስ ያኔ መሰለ በው ላሙ በር ያለበት ትቼ አዲስ ዓለም እርሻ ገባው አለማውኝ። እሱም መሰከሩልኝ ሰጡኝ። እሱም መተው ጤፋጨዱ ብስነቱ በጣም ትውስታዬ ሁሉ ጊዜ ከአይምሮዬ አይወጣም። ግን እዚህ ወዲያ ምን ያረጉልኝ? እዛ ፒካፕ መኪና ሸለሙ ለገዳሙ። እንዲያውም ሲሰጡኝ ለገዳሙ አንተ ስትቀየር ይዛትና መኪናዋን ብለው ነበር። እኔ ግን ለገዳሙ ሰጥቻት ነው። ማን አሳድጎኝ ማን ወንድ የጳውሎስ ልጅ በፍጹም እኔ ለገዳሙ ሰጠው። ኋላም አባታችን ወረድ መልሲ ወረድ መልሲ ይባል ነበር። በጣም ጥብቅ አባት እሳቸው ገቡ። እሳቸው ሲሄዱባት አረጀሽ እዛው አለሽ አሁን እና ቅዱስ አባታችን አሁን እኔ እንግሊዝ ሀገር ብዙ ነገር እያወቅኩ ነው። አንደኛ ታቦታቱ ንዋየ ቅድሳቱ ተዘርፎ የመጣውን ያንን ጎበኛው ሂጄ ሙዚየም ኧረ አሉ ያው ዛሬ አምጣው እንጂ መቼ ቀራል አልኳቸው። እግዚአብሔር ሲፈቅድ አይቀርም አልኳቸው። አሁን ዛሬስ መቼ ነው የምትቆይ? ግን እኔ ቦታ ሰጣለሁ። ምንም ቦታ የሰጠው ያለም ይሰጡኛል ወዶታለሁ። ምንም እኔ የቅዱስ ጳውሎስ ልጅ የማን አልምሰልወት ማንም ሰው የሚጎተተኝም አይደለሁም።
እንዴ ቅዱስ አባታችን ይሄን ልብ አድርገው እንትን ማንም ሰው ሊጋብዝ የአሜሪካ ማንም ሰው ናሊ በፍጹም መናኝ ነኝ የጳውሎስ ልጅ በጣም ጎበዝ ነኝ እኔ ራሴ ተማመናለሁ በራሴ እግዚአብሔርን ማምነው ይሆንልኛል አሁን ያለ ቪዛ ያለ ግብዣ አይደለም እግዚአብሔር ጋብዞ ያመጣ ያን እኮ ማወቅ አለብኝ እግዚአብሔር እንደረዳኝ ያለ ተቀባይ መጣው እግዚአብሔር ተቀበለኝ ና ጥሩ ሁኔታ ነው ያለሁኝ አሁን ቅድስት ማርያምን ያመቻቸነ ያው እነሱ ሰበካው ጽፈውልኝ በደንብ ፍቅር አድርገን ያስተዳደርን ነው ያለን የርሶ ቦታ ናት እሷ የርሶ ቦታ ነው ሀገረ ስብከቱ የሱ ሀገረ ለንደን ደብረጽዮን ማርያም እኮ የብፁዕ ወቅዱስ አቡነ ጳውሎስ ቦታ ናት እኮ ቤተክርስቲያን ርዕሰ አድባራት ናት ሳቁ በቃ ደስ አላቸው ዛሬ አሳ መቼ ነው የምትመለሰው አሁን አለ እግዚአብሔር ሲፈቅድ መኖሪያ ፈቃድ ሳገኝ እንግዲህ ቅዱስ አባታችን ደስ ብሎኝ እንድመጣ መኖሪያ ፈቃድ ካገኘው አሜሪካ ሄዳለሁ ልጅዎት አሁንም አሜሪካ እጄ ደርሼ መጣሁ ያውቃቸው ማን ጋበዛሉ ልጆች አሉ ያዚ አዲስ አበባ የሚያውቁኝ ቤተሰቦች አሉ እነሱ ጋር ወይ አንተ እንዲያው ምንም አልተቻልከም አዛም በኋላ በሁለት አመት ሲሞላይ መኖሪያ ፈቃድ እያለው በጣም ጥሩ ነበር ምኖር በእውነቱ እኔ ምንም አልበላም ይሞልቷል ብዙ የንጉሳዊ ቤተሰብ በሙሉ የኔ የነፍስ ልጅ ነው ምንም ችግር የለኝም ግን እግዚአብሔር መስገን እንዲያው ሳለቅስ ነበር ማድር እግዚአብሔርን እየለመንኩ ወደ ሀገር የመልሽኝ መቤት ይያልኩ ስል አንድ ቄስ ብርሃኑ ቄስ ገበዝ ብርሃኑ ቄስ ገበዙ እሳቸው ደብዳቤ ይዘው እሑድ ቀን አያለሁ ማልዳ ስል አውቶቡስ እጄ ቤተክርስቲያን ሲከፍቱ ደብዳቤውና እዛ ይወልቅባቸዋል ምንድነው ስላቸው አይ እርሶ ድንግል ማርያም መልሺ ወደ ሀገሬ ድንግል ማርያም መልሺ ይሉ ነበር ፊት ወደዚህ አንጪ አሉ አሁን ደግሞ ወደ ሀገሮት መልሺ ይያሉ ይላሉ ይጸልያሉ አሁን ደብዳቤ መጥቶልዎታል አሉ የምን በአምባሲ ነው የመጣ ታቦት ወደ ኢትዮጵያ ይገባል ተብሎ ያንን ነገር መጥቶልዎታል እግዚአብሔር ሳይረዳው ታይቀርም አይ የኔ መሄጃ ደረሰ አልኳቸው ታረሳ የኔ መሄጃ ደረሰ በቃ እኔን ነው መምረጥ ያለባቸው አልኳቸው አሁን ሌላ መመረጥ አይችልም እኔ ግን መምጣት ይችላል ወደ ሀገሬ እፈልጋለሁ አሁን መኖሪያ ፈቃድ ያለው ቤት ያተስተካከለለት ወደ ኢትዮጵያ ልግባ አይልም እኔ ግን አልኩኝ እግዚአብሔር ወደ ፊት የምሰራው ስራ ሁላ እግዚአብሔር ራይ እግዚአብሔር ረድቶኝ ነው እና ያንን እዛም በኋላ ያ ደብዳቤ ሲታይ ስብሰባ አደረግነ እኔ ተመረጥኩኝ ሉካን ተሰጡኝ ብፁዕ አቡነ ኢሳይያስ ከኢትዮጵያ መጡ ሲኖዶስ የዛን ጊዜ በጣም ያንባል ለማክበር በጣም ሽርጉድ ነበር ቅዱስ አባታችንም ከዚህ ያንን እንትን ይዘን ታቦቱን ይዘን ስኮትላንድ የሚባል ሀገር የ8 ሰዓት ጎዳና ከእንግሊዝ ያንን ይዘን መጣነ ከደብረ ጽዮን ጨምር አስቀመጥነ አሁን ቅዱስ አባታችን ከአሜሪካ ተነስተው መጡ እዛ ሙላው ማይቀርብም ግን ገስግሽ ሄድኩኝ አንተ ሙዚየሙን ሁላ ታቦቱና አየኋል አልክም አንተ ታቦቱን ልትወስድ ነው የመጣህ አሉ እዛ ተሳሳቅነ ጉልበት ሳምኩ ጫማ ሳምኩ ወድቼ ተነስ በላይ ይዞ ታቦት ተሸክመ አሁን ተሸክመ የመጣ ሰምቻለሁ አንተ ነው አሁን ደግሞ ይዘን እንገባለን አንተ ታቦቱን ይዘን ምትል እድል አምናሉ እኔ እኮ ቅዱስ አባታችን ከልቤ እኮ ስላልከዳውት ነው ታቦቱን እንዲሸከም ያረገኝ ታቦቱን ይሄ የመጣልኝ እኮ ና ብለው ያልሱ ደውለው ና ልጅ የት ነው የምትቀረው አምን ነው የምትሄደው ብለው ያ እኔ ግን መጣለሁ ነው ያልኩት ይሄው ታቦቱ ደግሞ መጣልን በእግዚአብሔር ኃይል ይሄን ታቦት ተሸክሜ ከቅዱስነቱ ጋራ ወደ ኢትዮጵያ ገባል አልኩኝ ደስ አላቸው እዛ ታቦቱን ይዘን በክብር መቼም አዲስ አበባ ልዩ ነበረሽ የዛን ጊዜ አየር መንገድ ላይ ነው የተቀበሉን በጥሩ ሁኔታ አዲስ አበባ ገባን ስላሴ ነው የገባ ታቦቱ አዎ እና እንደዚህ ነው እንግዲህ እስከዚህ የአዲስ ዓለም ጉዳይ የእንግሊዝ ጉዳይ እንግሊዝ ሀገር ቆይታዬ ጥሩ ነበረ በእንግሊዝ ሀገር ነቀሲስ አዲስ
እነ መርጌታ ገብረ ስላሴ ሊቀ ሊቃውንት እነ ቀሲስ ብርሃኑ እና አባ ግርማ ይባላሉ ጓደኞቼ። አሁንም ይጠሩኛል እሄዳለሁ። አሁን ባለፈው አመት እጄ ነበረ እንግሊዝ ሀገር ሁለተኛ ሀገሬ ነው። አሁንም በጣም ወደዋለሁ። ህዝቡን ይወድኛል። ጥሩ ህዝብ ነው ያለው። ይገርማል። ካህናቱ በጣም ጥሩዎች ናቸው። ሊቃውንቶቹ ካህናቶቹ በጣም አባት ያከብራሉ፣ ይጋብዛሉ። አንድ ጊዜ የተከበሩ ሊቀ ጠበብት መሄድ አለብዎት እንግሊዝ ሀገር። እንግሊዝ ሀገር ሄጃለሁ፣ አውቀዋለሁ እኮ እንግሊዝ ሀገርን። ሄደዋል? አዎ ጀርመን እያለሁ 2 ጊዜ ወይም 3 ጊዜ ሄጄ አይቼዋለሁ። አይ እንኳን አዩልኝ። ይኸውልዎት አወዳደ እንዴት እንደሚወዱ ስላሴ ቁመዋል። አዎ መዝሙር ስላሴ ጋብዘውኝ ነው የሄድኩት ለበዓል ለጥር ስላሴና ለሐምሌ ስላሴ። አይ በቃ አዩልኝ። ህዝቡ እንዴት ህዝብ እንደ አባት እንደሚያከብር እንዴት አድርገው እንደሚያከብሩ፣ ህዝቡ ደግሞ ካህናቱን እንዴት እንደሚሰሙ፣ ህዝቡ አብሮ ምግብ ይዞ መጥቶ እዛው ነው የሚያድር ሲጸልይ። በጣም ጥሩ ህዝብ ነው። ካህናቶቹ ደግሞ በጣም ነው የሚጋብዙ። ደግሞ ጥሩዎች ካህናቶች ነው ያሉ በሙሉም ቤተክርስቲያን እና እንደዚያ ነው። ጥሩ ነው። አሁን 2 አመት አለፈ ነው እጄ ነበረ። በቪዛ ነው የሚሄዱት? አሁን በዛው በነበረውት ነው የሚሄዱት? ቪዛ እየተላከለዎት ነው አሁን የሚሄዱ እንግሊዝ ሀገር ሲሄዱ? አይከለክሉኝም። እኔ ቪዛ ስጠይቅ ይሰጡኛል። አዎ ያ የፊቱ እንትን አለ አይደል ግልም አይደል? አዎ እንደምመለስ ምን እንደምል ያስረዳቸው ይሰጡኛል። ወዲያው ስጠይቅ ወዲያው ይልኩልኛል። የሚገርም ነገር ነው በእውነቱ። አዎ እና እንግዲህ ልዩ ዕድል ነው በእውነት። አንደኛ ብራታ ዲዮስ ታላቅ ቦታ ነው። በአብነት ትምህርት ቤት ደረጃም የፋኖ አቋቋም ምስክር ነው ተብሎ ነው የሚታወቀው እና ያንን ለዚህ ክብር ማብቃተዎት በጣም እጅግ ደስ የሚያሰኝ ነው። ሁለተኛው አዲስ ዓለምም ደግሞ ትልቅ ቦታ ናት። ትልልቅ ሊቃውንት የነበሩባት አሁንም ያሉባት ናት እና እሷንም በዚህ መልኩ ማገልገሎት እጅግ በጣም ደስ የሚያሰኝ ነው። እንደተባለው በአዲስ አበባ እንግዲህ ትልልቅ አድባራትን ደብረማዊ ቅዱስ ሚካኤል፣ አዲሱ ሚካኤልን፣ ማርቆስን፣ ታዕካ ነገሥትን እንግዲህ ታዕካ ነገሥት በነበሩበት ሰዓት ለኔም አስተዳዳሪ የነበሩ ያው የ6 ወር ጊዜ ቆይታ ላይ የነበረኝ በእርግጥ ግን በእርሶ ዘመን ያው አገልጋይ ነበርኩ እዛና አዲስ አበባ ብዙ ቦታዎችን አስተዳድረዋል። አዎ አራዳ ጊዮርጊስም አስተዳድሬያለሁ። የሚገርም ገነተ ጽጌ። አዎ ገነተ ጽጌም አስተዳድሬያለሁ። የእሱን ልናገር እሱ የተከበሩ ሊቀ ጠበብት መቼም ወላዲ አእላፍ ነዎት። አሁንም በአሜሪካ ያለውን እኔ የምናገራለሁኝ። የዛን ጊዜ አንድ የንታ ፍቅር የሚባሉ ሊቅ ነበሩ። አዎ አፈሊቅ ፍቅረ። አፈሊቅ እና እሳቸው ወጀጅ አድርጓቸው ኋላም ጠፉ። የሆሳዕና ዕለት ነው የጠፉ እና በብዙ ገዳማት በብዙ በነግሼን በብዙ ገዳማት አስፈልጃቸዋለሁ እና ወደ ምናኔ ነው የሚሄዱ ብለን እና እሳቸው ሲጠፉ የንታ ተስፋ ገላግሌ ሊቀ መዘምራን በጣም የእግዚአብሔር ሰው ነው። መቼም እውነት ካህን ማለት ሊቅ ማለት እንደሳቸው ነው። ደግ ሰው ናቸው። በጣም ደግ ሼር ሰው ናቸው እና አባታችን እባክዎት እንዲያው ይሄ ቦታ ባዶ ሆነ፣ የንታ ፍቅር ሄዱ፣ የተማረ የተክለ አቋቋም የሚዘም የሚያውቅ እባክዎ ፈልጉ አሉ። ያው እኔም ሊቃውንቶቹም ስጠይቅ ኧረ አሁንማ በጣም ወጣት ጎበዝ የሆነ ብስራተ ገብርኤል አሉ ተብሎ እሱን ተጠቆም። ያው አመጣሁት ብዛም የሳላለወትም ቃለ እግዚአብሔሩን ብዙም እያወቁት ዝም ይላሉ። በጣም ደነገጡ እነሱ ደግሞ ሁለተኛ መሆነባቸው። እንዲያው አባታችን እንዲያው ቃለ እግዚአብሔሩን ይላሉ፣ ግን እባክዎት እንዲያው እንዲለምዱ አድርጉልን። እንዲያው አንዳንድ ነገሮችን ደሞዛቸው ይቃና ደሞዛቸው ይሉ ነበር። ደሞዛቸው ይሙላ፣ ደሞዝ አንሷቸዋል። ሌላው ደግሞ መኖሪያ ቤት እንዲያው እዚህ እንኳን ቦታ መሰጠት አለባቸው። ተመላልሰው ችግር ነው። እሺ ችግር የለም እያሉ ወዲያው ብዙ ሰዎች ብፁዕ አቡነ ሳሙኤል ደወሉልኝ፣ ተሎናሉኝ፣ ጠሩኝ። አይ ያን ሰውዬ እዛ ብናመጣው ነው ይሻላል። የት ቅድስት ማለት መምህሩ የሉም ወጥተዋል።
አሁን ለቅድስት ማርያም እዛ አይናገሩም ፈተናም ሊመጣበት ይችላል የሰው አይሆን ማለት እንዲች ብለው ወቅተው ነው ያዙ እሺ እንዲያ አትቀየም እዚህ ግድ የለም ለቦታ አስበህ ነው አይደል ግድ የለም ማለት ዛም ባለ ሊቀጠበብት ማነው ስሙ የሂሳብ ሽሙ የሂሳብ ሽሙ የሀገረ ስብከቱ ሂሳብ ሽሙ አዎ ማነው ስማቸው ስሙ ጠፋብኝ አሁን እነሱ ያረ ብዙ ሰው ነው አዛም በኋላ ያው ወደ ቅድስት ማርያም ተዛወሩ 6 ወር ቆይተው ተዛወሩ ኋላም ደግሞ ወደ ጀርመን ሄዱ ተባለ ግን ጀርመን አልተገናኘንም እኔና እርሱ የተገናኘነ እዚህ ነው እዚህ የዛሬ 5 ዓመት ተገናኘነ ብዙ ልጅ እያስተማሩ ብዙ እያፈሩ ነው አሁን በየቤተክርስቲያኑ ሁሉ ሞልቷል በጣም የተወደዳችሁ ሊቃውንተ ቤተክርስቲያን የኢትዮጵያ ህዝበ ክርስቲያን የኢትዮጵያ ሊቃውንት ብታዳምጡ ደስ ይለኛል በእውነቱ በዚህ ሀገረ ስብከት ያሉ አድባራት ገዳማት ወላዲ አእላፍ ናቸው ወጣቱ ዲያቆኖቹ ሁሉ መምህራን ናቸው ደስ ሲሉ አሁን በቀደም ጊዮርጊስ እንዴት አርገው ቁመውት እንዳደሩ ማለት አሁን ስላሴ ዛሬ አርፍጄ ነበር እንዲያው በየቤተክርስቲያኑ ሙሉ ነው በቃ አዲስ አበባ ይመስላል አዲስ አበባ ሆነር የለ እና ተክሌ አራት አይነው ተክሌ ሲራክ አባት ሆናቸው አባት ሆናቸው ወላጅ አባት ሊቅ ናቸው የድጓ ሊቅ ናቸው የድጓ ያቋቋም የተክሌ ያቋቋም የዋናው መደበኛ ዕውቀታቸው ሲያስተምሩበት የሚኖሩ ድጓ ነው እና የታደሉ ናቸው ታደሉት በእውነቱ አሁንም እንዴት አድርገው ፈጥረውት ያል እሸቶች ሁላ ማህሌት ሲቆሙ ሲማ የተማሩትን እስመላ ዓለሙን እንዴት አድርገው እንደሚቃኙት ወጣቶቹ ልጆቹ ሁላ ትንንሽ ልጆች ብታዩ ምዕመናን ሊቃውንት ኢትዮጵያ ሊቃውንት በዚህ በዳላስ ሀገረ ስብከት በብፁዕ አቡነ ሳዊሮስ ሀገረ ስብከት በእውነቱ ደብረ ምሕረት ቅዱስ ሚካኤል በትልቅ ካቴድራል ደብረ ቅድስት ሥላሴ ባላሳቸው ያሉበት ለስሙ ነው ግን ሁሉም አድባራት ሊቀጠበብት የሌሉበት የለም ልጅም ያላስተማሩበት የለም በሁሉ አስተምረዋል እግዚአብሔር ይመስገን ወላዲ አእላፍ ናቸው አበብዙሃን እግዚአብሔር የሰጣቸው ጸጋ ነው እና እግዚአብሔር ያሰንብቶት በምሕረቱ በቸርነቱ በሚቶ እድሜ ይስጥዎት አሜን የሊቃውንት አምላክ ይጠብቅዎት አሜን እና መምህረትህና ነው ጌታ አሁንም እሱም መምህረትህና ሆነው ትልቁ ትንሹ ትንሹ ነው በጣም መታገል አለበት ወደ ሀገራችን ብቅ እያሉ አንዳንድ ቀን ክብረ በዓልም መዝሙርም እስቲ ቆሙበት አንዳንድ ቀን እኔ ደህና ሆን ሰላም ከሆነ ገዳሚ ሰላም ከሆነ በአሁኑ ጊዜ እንግዳ ይዞ መሄድ ቀርቶ እኔም ብዙም ደስተኛ አይደለሁም መሄዱ ከባድ ነው የምታዩ ምን እንሆን ነው መንገዱ አጥር ነው ከባድ ነው ግድያው ከባድ ነው አሁን የመጣሁት ለዚያው ነው ለነዛ አባቶች እንዳይጎዱ ተማሪዎች አሉ እንዳይጎዱ ለነሱ መሸመቻ ቢገኝ ብዬ ነው ግን አሜሪካ በጣም ችግር ነው በአሁኑ ሰዓት ያው ምሰሙ በዚህ ሚዲያ ምሰሙ ሰዎች ሁላችሁም ባካችሁ በተቻላችሁ ሁላችሁ ብትረዱ ጥሩ ነው ለአባቶች እዛ እርሻ ይታረስም እርሻ አቋቁም የነበረ በሬ ነበረን ግን በሮቹም እንዳይታረዱ ወደ በራ ወሰዱ እያለ ነው እርሻ ይታረሱ በአሁኑ ሰዓት በተቻለ ቀኑን እንድናልፈው ቀን ማሳለፊያ ለአባቶች ለህፃናት እርዳታ አድርጉልን ስልኬንም በዚያው በሰጣችሁ ጥሩ ነው ስልክ ቁጥሬን ያዙ እና ዜላ አርገው እዚህ ቨርጂኒያ አንድ ሄኖክ የሚባል ልጅ አለ ዲያቆን ነው
በጣም ጥሩ ልጅ የሚረዳኝ የኮምፒውተር እንትን ነው ሳይንስ አዋቂ ነው እሱ በቤቱ አድርጎ በሚያውቀው ባንኩን አድርጎ ጊዜያዊ ያርጎኝን አድርጎ ይሄን ከፈተልኝ በዚህ የሆነ ሰው በዚህ ይሰጥዎታል ይረዳዎታል ብሎ ይሄን ከፈተልኝ እግዚአብሔር መስገን አሁን ጅመራ ነው ገና እዚህ ደብረ ምሕረት ቅዱስ ሚካኤል አስጠግተውኛል ቦርዱ አስጠግቶኛል ደብዳቤም ጻፍሎ ጽፍ ያለው እግዚአብሔር መስገን አባታችን ቦታ ብፁዕ አቡነ ሳዊሮስ ብፁዕ አቡነ ዮሐንስን ሲመጡ የሚያርፉበት ቦታ እዛ ላይ አርፍ ያለው እዛ ነው ያለው አባ ሚካኤል ቆሞስ ይባላሉ አብረው ያሉ እዛ ነው ያለው ቦርዱ የሰራልኝ ስራ መርቁልኝ ይሄ ክፍለ ሀገር የዳላስ ህዝብ በሙሉ በእውነቱ እኛ ሽማግሌ አባቲን ከረተታሉ ብሎ በአንድ ጊዜው ራሳቸው ቦርዱ ፈቅዶ እዚያ ተቀምጫለሁ ለ15 ቀን ነው ጳጳሶች እስከሚመጡ አሉ ይሻል ግን ደግሞ ስላሴ አስተዳዳሪ መላከ ብርሃን ደግሞ ከኛም ታርፋለህ ብሎ ክፍሉላት አሳይተውያል እዚህ ሶጣም ስላሴ ነው ያለው በእግዚአብሔር ፈቃድ የተወደዳችሁ ምእመናን በዚህ በዳላስ አካባቢ ያላችሁ በሌላም አካባቢ ያላችሁ ሁሉ የዚህን ቁጥር በሰጣችሁ 571 384 01 85 በደንብ ብትይዙት ተጠቀሙ ታፈራላችሁ ይድጋሙት እሺ አባታችን የተከበሩ ሊቃውንት 571 384 01 85 571 384 01 85 ይሄ ነው ይሄ ወልደ ማርቆስ ይላል ወልደ ማርቆስ ስትገቡ ወልደ ማርቆስ ይላልና በዚህ ማግባት ትችላላችሁ 10 ብር ብትሰጡ 20 ብር ብትሰጡ 30 ብር ብትሰጡ ለኛ ብዙ ነው ያሉ ሽማግሎች አባቶች ይኸው ብፁዕ ቅዱስ አቡነ ተክለ ሃይማኖት ቅድም እንደነገርኳችሁ የብፁዕ ቅዱስ አቡነ ተክለ ሃይማኖት ገዳም ነው ደብረ ቅዱሳን ስላሴ ብራታዲዮስ ገዳም ብለው የሰየሙልኝ እኛ ቅዱስ አባት ናቸው በረከታቸው ረድኤታቸው ይረሰነ ለሙላችን ጥሩ ባይታዊ መናኝ የእግዚአብሔር ባለሟል የነበሩ ወነቱ በደርግ ጊዜ በዛ ክፉ ጊዜ ያወጧት ቤተክርስቲያን እና ዛሉት አባቶች ደግሞ ትልቅ አባቶች በጣም ትልቅ አባቶች አሉ እነሱ ተበድለው በረሃብ ሲሞቱ ለምን ያለው ይየነው መንከረፈፍና እንዲያው በረከታችሁ ረድኤታችሁ ሳይለየ ምእመናን በተቻላችሁ ሊቃውንቱ በጸሎታችሁ ምእመናን በእጃችሁን ብትዘረጉ በረከት ታገኛላችሁ የነበረነ ጊዜ በጣም ወርቅ ጊዜ ነው የኔታ ይተጠበቅ በጣም ወርቅ ጊዜ ነው አመሰግኖታለሁ እንዲያው ምሰራ አባታችን አንተ በዚህ እድሜ ምሰራ ብሎ የሚጠይቅ አባት አለ ወይ የለም መጀመሪያው ሊቀጠበብት ሲራክ ተክሊየ ሲራክ አው ሊቁ እውነት ፈልገው እኮ ነው እስቲ እንትኑ ስራውን እስቲ ተናገሩ ስራውን ይላል ሰው እኮ ስራው ታሪክ እኮ ነው ታሪክ መስራት ማለት እኮ ነው አባታችን እና በጣም አመሰግኖታለሁ ጥሩ ጊዜ ነው ያሳለፍነ ምእመናን እንዳትረሱ በዚህ አካባቢ ያላችሁ በሌላው መስቴት ያላችሁላችሁ ስልክ ብትደውሉ ታገኙ ያላችሁ እስቲ ተሞክሩን ያሳለፍከውን ውጣውረድ እስቲ አሁን እኔ ያሳለፍኩት በጊዮርጊስ ብዙ አሳልፍ ያለው ብዙ ውጣውረድ በአዲሱ ሚካኤል ብዙ ውጣውረድ አሳልፍ ያለው በማርቆስ ብዙ ማርቆስ ዙር የተሾምኩ እና በታይካ ነገስት እንዲያው በመጨረሻ ስንት ፈተና ነው የደረሰብኝ ስንት ፈተና ያላደረኩትን ነገር አደረክተብኝ አይ ከዚህ ወዲያ እኔ ቤተክርስቲያን ማስተዳደር ይቀርብኝ ብዬ በገዛጀ ፈርሜ የወጣሁና ገዳም ምሰራ እና ከባድ ነው አዎ ከባድ ፈተና ያላገኘ ምስካይ ዙናን ገዳም ብቻ ነው ከሌላ ፈተና አለ ማርቆስም ጥሩ ነው ግን አንዳንድ ፈተና አይጠፋም ነበር ለፊ የሚመች ምቀኝነት እና ማርቆስ ብዙ ልማት አለማውን ብዙ ልማት ነው ያለማ እና ይሄን ሁሉ አሁን ሌሎቹን አድባራት ሁላ በእያንዳንዳቸው እንትን ማለት ዘበት ነው ምን ፍሬ የለውም ግን ያው በመከራ ነው የሚታለፍ በመከራ ነው በችግር ነው የሚታለፍ እና
የተከበሩና የተወደዱ መጋቢ አእላፍ ሊቀ አእላፍ ነው የምሎት እኔ እኮ ሊቀ አእላፍ ብዙ የሚያተርፉ ይሄን የዳላስን ህዝብ የቀየሩ የዳላስ ወጣቱ ተማሪ ዲያቆን ያልሆነው ዲያቆን እየሆነ ዝማሜውን ሲለው መረግዱን ሲለው ቤተክርስቲያንን መብራት አበርተውላታል። የታደሉ ሊቅ ነዎትና አገሮትም አይርሱ። እኔ አሁን ሰላም ቢሆን ያ መንገድ ሰላም ቢሆን ጎንደር ወስዶታለሁ። እዛም በኋላ ጥቂት መንገድ አለው ወዛ ጥቂት መንገድ አለ ታሰራታለሁ ብዬ ነው ማስብ ያለ የሰላሙ ጉዳይ ነው እንጂ ከብራ ኢየሱስ አንስቶ እስከ ታዲዮስ ያለሽ መንገድ አለሽ ያቺን አስጠርዬ ከትምህርት ቤት አለ እስከ ትምህርት ቤት ቤተክርስቲያኑ ገዳሙ ቅርብ ነው። እሱ መንገድ ለማሰራት ነው እድሜ ቢሰጠኝ እግዚአብሔር ቢረዳኝ እንዲያው እሱ ሐሳብ አለኝ። ምእመናን ህዝበ ክርስቲያን ሙላችሁ ሊቃውንቱ በጸሎታችሁ አትርሱኝ እና እኔ ተክሌ መምህር ተክሌ ሊቀጠበብት መምህር ተክሌ ሲራክ ሄደው ያን ብራታ ዮሴፍ ፋኖ መምህር ነው። ያ ፋኖ በአሁኑ ጊዜ ፋኖ አይባልም ብቻ አዳጋሚ ይሆናል እንጂ ሌላ ሆነ። አዎ ሌላ ፋኖ መጣ። ድሮ አቋቋም ነበር፣ አሁን ሌላ ሆነ። አዎ ድሮ አቋቋም ነበር፣ አሁንም አቋቋሙ አለ። ስለዚህ ፋኖ ሲባል አሁን ይደነግጣል ሰው እና ስለዚህ እሱ ያልፋል። ማልፍ ነገር የለም። ምእመናን ዘክርስቲያን ሊቃውን ያልፋል። ውሃው ይጎላል ብዬ ነው ማምነው። አሁን ይጎላል። አዎ ዝም ብሎ ሞልቶ አይቀርም። የእስራኤላውያንም ወደ ሀገር ወደ ምድረ ርስት ሲገቡ ውሃው ጎሎ ባህረ ኤርትራ ጎሎ አጉልሎ መላኩ እየመራ ዝምጣለ ባህር ብሎ ሙሴን መሪ አድርጎ ነው ያሻገራቸው። አሁን የኛ ኢትዮጵያው ያልፋል። ደርግ አለፈ። ያውላ መከራ ያውላ ሊቃውንት በገደል የተምዘገዘቡ አሉ እኮ ስንቶቹ ሊቃውንቶቹ ላኮ ተገለዋል እኮ በደርግ እኮ ስንቶቹ ባይታውያን መናኝ። አሁን ባይታውያኑ እንደምታዩት ነው። ስንት ችግር እየደረሰ ነው። ገዳማቱ ስንት ችግር እየደረሰበት ነው ያለ። ስለዚህ ብቻ ግን ያልፋል ነው። እኛ በሰው ባሉት ሰዎች አንፈርድም። ጊዜ የሚያመጣውና ጊዜ ይለውጠዋል። አዎ እግዚአብሔር ወሃቤ ጸጋ ነው ይለውጣል። ማልፍ ነገር ምን አለ ደግሞ በምድር ማልፍ ነገር የለም። ሰማይና ምድር ያልፋል እንኳን ብሏል እንኳን ይሄዱ። ስለዚህ ተስፋና ድምጽ አንድ ቀን ገዳሜ ደብረ ቅዱሳን መንገዷ ተስማምቶ ብርሃን ጨለማው ብርሃን ሆኖ እንደነ ሊቀጠበት የመሰሉትን ከዚህ አሁን ሰዎች ጋብዬ ወስጃለሁ። ሊቀጠበት ነው ይዘሮ ደብሬ ሌሎችም ሄደው በዓሉን አክብረውልኛል። ወይዘሮ ደብሬ ማለት የነው ማርያም መቤታችን እዚህ ያለሽ በቀደም እንኳን አገኘኋቸው ጊዮርጊስ የቄስ በየቄስ በእምነት ወንድ ቄስ በእምነት አለም ዛሬ ያመጣቸው እና ሄደው አይተውት ደስ ብሏቸው ለዛ ለበራ ኢየሱስ ለዛ ገዳሙ ሌላዎች አለ ያሰራው ለሱ እዚህ የዳላስ ህዝብ ነው የሰራልኝ። እሱንም ነው ይዘሩ አበባ በር መስኮት እስጢፋኖስ ደግሞ ልጄ በጣም ሞተዚ ከቅዱስ ሚካኤል ነበር ጥሩ ወንድም እነ ታሪኩ አሁን ታሪኩን ማላገኘውትም ብዙዎች ወንድሞች እዚህ ተረባርበው በሩ መስኮቱን የሰሩልኝ የቻሉ እዚህ የዳላስ ህዝብ ነው። የዳላስ ህዝብ ጊዮርጊስ በነበርኩ ጊዜ በጣም እንደዋሻ አድርጎ አስቀምጦ አክብሮ መስኮቱን በሩን ችሎ ኢየሱስን የሰራልኝ ደብረ አርያም ብራ ኢየሱስ የሰራልኝ የዳላስ ህዝብ ነው እና መርቀዋለሁ ጊዜ እና በበረከት ይጠብቃችሁ። አሁንም እንግዲህ ከዚህ ሚካኤል ነው ያለው ደብረ ብረት ሁላችሁም በጸሎታችሁ በሁሉም አትርሱን ነው የምላችሁ። ስለነበረነ ጊዜ የተመሰገነ ይሁን። ክብሩን ይስጠን። ጥያቄ አለዎት የኔታ? አሜን። እግዚአብሔር ይስጥልን። በደንብ ነው እንግዲህ የተወያየ ነው። ዋና ፖይንቱ እንግዲህ ያው ደብረ ቅዱሳን ስላሴ ታዲዮስ ገዳምን መርዳት ነው። በተለይ የአብነት ተማሪዎች አሉበት ደቀ መዛሙርቱ እንዳይራቡ ገዳማውያን እንዳይቸገሩ ነው እንግዲህ እርስዎ እየተንከራተቱ ያሉትና ይህንን የተሰሙ ሁሉ አባታችንን ይህንን ሀሳባቸውን ጭንቀታቸውን እንድናስወግድላቸው
ያቅማችሁ ሁላችንም እንድንረዳ ማለት እፈልጋለሁ። ምክንያቱም ገዳም ለቤተክርስቲያናችን መሰረት ነው፣ የእውቀት ማዕከል ነው፣ የመንፈሳዊ ህይወት መለማመጃ ዋና ማዕከላችን ነው ገዳምና ይህንን መርዳት ትልቅ ነገር ስለሆነ ሁላችሁም ይህንን እንድታደርጉ ነው። እንግዲህ መጨረሻ ማስተላለፍ የሚፈልጉት መልእክት ካለ ማጠቃለያ መልእክት አስተላልፈው በዚሁ በጸሎት ቢያሳርጉልን ጥሩ ነው። ክቡር አባታችን መጋቢ አእላፍ ሊቀ አእላፍ ቅዱስ ያሬድ አሰርቻለሁ ቤተክርስቲያን እዛው ከታዲዮስ ወጣ ብሎ ቅዱስ ያሬድ የጸለየበት ዋሻ አለ ሳልነግሮት ብዬ ነው። እና ከዋሻ አውጥተን በጣም ቆንጆ የሆነ ጥሩ የሆነ ዘመናዊ ቤተክርስቲያን ሰርቻለሁ። እና ከሱ አንድ ባይታዊ የሆኑ መምህር የቅዳሴ መምህር አሉ። ወደ 40-50 ተማሪ ያላቸው ትምህርት ቤቱን ደግሞ ዘመናዊ ትምህርት ቤቱ ደግሞ ከሱ በጣገሩ ነው። አሁን ምን አስቤያለሁ አዛ ቅዱስ ያሬድ ላይ የሐዲሳት የብሉያት የቅኔ የድጓ ትምህርት ቤት ለማሰራት ነው የምፈልገው። ፕላኑላ ማይበረ ቅዱሳን ሰርተውልኛል ፕላኑ እና እንደሱ ላሰራ ስን ነው ይሁላ ውዝግብና የጦርነት የተጀመረና ይህ እንዲፈጸምልኝ ጸልዩልኝ አባታችን። ትልቁ ሊቅ አዩት ስራ ነው ሊቅ የሚያደርገው አባታችን ስራ ነው። ስራ ከምግባር ጋርና ከትህትና ጋር ሰው ከሰራ ሊቅ ነው። አሁን የሱን የሚቀማውት የለም እግዚአብሔር የሰጠው ጸጋ ነው። የኔ ደግሞ እንደው ዝም ብሎ ትፍትፍ ብለን ደግሞ እንደዚህ ለፍልፈን እናድራለን እና ሰው ስጦታ አለው እና በጣም አመሰግኖታለሁ አባታችን በዚህ ስቱዲዮ በዚህ በራስዎት እንትን ሚዲያ ስለጋበዙኝ የህይወት ታሪኬንም ስላካፈሉኝ አካፍል ለህዝቡ አንተ ትልቅ አባት አረጋዊ አባት ነህ ብለው ጠይቀው ራስዎ ይሄንም ስለጋበዙኝ በእውነት ዛሬ ተቀደሰች ቀናት በጣም አመሰግኖታለሁ። ከፍ ያድርግልኝ አባታችን ክብሩን ጸጋውን ይስጥልኝ። እና የተከበራችሁ የእግዚአብሔር ቤተሰቦች ሊቃውንተ ቤተክርስቲያን ምእመናን እግዚአብሔር ሀገራችን ፍጹም ሰላም ያድርግልን፣ ሐሳባችን ሁሉ ይፈጽምልን። የእናንተንም ሐሳብ እግዚአብሔር ፈጽሞ የተደላደለ ኑሮ ሰጥቶ ኑሮ ማለት በዚህ በምድር ላይ የምንኖረው ኑሮ ብቻ አይደለም ምእመናን። ኑሮ ማለት ሰው ንስሐ ገብቶ ስጋው ደግሞ ተቀብሎ የእግዚአብሔር መንግስት ለመውረስ ነው መጣር ያለባችሁ ምእመናን። የእግዚአብሔር መንግስት ካልወረስን ምን ፍሬ አለው? በምድር የተፈጸመ ደስታ ብላሽ ነው። አዎ ግን ሰው በተፈጥሮ የእግዚአብሔር አገልጋይ መሆን አለበት። ንጹሃተኛ፣ ጸሎተኛ፣ አፉ ለጸሎት እጁ ለምጽዋት ሰውነቱ ለንጽህና ልቦናው ለትህትና ሆኖ መቀመጥ አለበት። ተዘክሮ ሞት ያስፈልግ ሰው ማሰብ አለበት። ሰው ለተሞቱ ማሰብ አለበት። ዛሬ ትመጣለህ ነገ ትመጣለህ መቼ ነው የምትመጣ? አዎ ተዘጋጅተን መጠበቅ አለብን። እኛ እግዚአብሔርን ተዘጋጅተን ሁልጊዜ አዎ መጠበቅ አለብን። የሚመጣበት ሰዓቱ ጊዜው አይታወቅም፣ አመጣጡ አይታወቅም። አዎ እና ስለዚህ ሁላችሁ ሰው ከኔ ጥሩ ሰው በምን ነው የምትቀኑ ምእመናን? በሀብት ነው? በገንዘብ ነው? በፎቅ ቤት ነው? በአውሮፕላን ነው? በምንድን ነው የምትቀኑ? በዚህ የምትቀኑ ሆነ ተሳስታችኋል። የምትቀኑ ምግባር ያለው ትሩፋት ያለው በስጋው ደግሞ የተወሰነ አምስት ባሉ ጋር በጣም ፍቅር ያለው ካህናት የሚያከብር ቤተክርስቲያን የሚወድ ቤተክርስቲያን የሚሰራ ባለው የእግዚአብሔር ባለሟል የሆነ እና እንደነ የሚያስቀና ደግሞ እንደነ ሊቀ አእላፍ ተክሌ ሲራክ እንደነሱ ሊቆኖ ቤተክርስቲያን የሚመግብ ሲሆን እንደሆነ ያስቀናል። ያው በሊቃውንት በጣም ነው የምቀና፣ ደስ ነው የሚለኝ። ሊቃውንቶች በጣም ደስ ይሉኛል በእውነት እና ጥሩ ነው። ጥሩ ምሽት ነው ያመሸነው። እግዚአብሔር በእውነቱ ሐሳባችን ሁሉ ይፈጽምልን። አባታችን የቅዱስ ያሬድ በረከት ያረፈበት ቅዱስ ያሬድ የባረከዎት የእግዚአብሔር የቅዱስ ያሬድ ልጅ ነዎትና ኑሮት የተስተካከለ ሆኖ እድሜ ይስጥዎት። ኑሮት ጊዜ መንግስተ ሰማያት ነው። ኑሮት ጊዜ ቤተክርስቲያን በቤተክርስቲያን ነው የሚኖሩ።
ሁልጊዜ ቤተክርስቲያን ሲያመሰግኑ ነው የሚኖሩ። ይሄን የመሰለ ጸጋ ማን ይሰጠዋል? ማን ያገኛል? አሁን እኮ ወገብርኤል የተባለው እኮ እንደናንተ ያለው ሊቅ ነው እኮ። አው የሚያተርፍ ባለ መክሊት መሆን እኮ እንደናንተ ያለው ነው። እና እንደዚህ ያሉ ምዕመናኖች ደግሞ የሚመጸውቱ የሚጸልዩ ትሁት የሆኑ መግቦታቸው እግዚአብሔርን ብቻ የሚፈልጉ የእግዚአብሔር ባለሟል የሆኑ ነው የሚፈልገውና ምዕመናን እግዚአብሔር በበረከት ይጠብቀን። በዚህ በዳላስ ካለን ያው እንገናኛለን። ሁላችሁ ስልክ ብትደውሉልኝ እኔም ብታዙ ይታዘዛለሁ፣ እናንተም ትታዘዛላችሁ። አብረን እግዚአብሔርን እያገለገልን እናሳልፋለን። ወደ 15 ቀን 20 ቀን ይኖረኛል እንደ እግዚአብሔር ፈቃድ። እግዚአብሔር ከሁላችን ጋር ይሁን። ስለነበረን ቆይታ ስለነበረን እግዚአብሔር በመካከሉ ነው ባርኮ ቀድሶ ስለ ቤተ ክርስቲያን ስናወጣ ስናወርድ ያለፈውን ሁላ ስንነጋገር የቆየነ በእግዚአብሔር ፈቃድ ነውና በረከቶት እግዚአብሔር ሁልጊዜ ባርኮ አባታችን የቅዱሳን የሊቃውንት በረከት አይለየዎትኝ። እግዚአብሔር ከሁላችን ጋር ይሁን። ምዕመናን እግዚአብሔር ባርካችሁ ሊቃውንቱንም ይጠብቅልን። አሁን በዚህ በምድረ አሜሪካ በአራቱ ገዳማቱ አንድ ገዳም አሉ አባት ብሉያትና ሐዲሳት የሚያስተምሩ የምትማሩ በእንትን በጣም ደስ አለኝ በእውነት። ኧረ በስመ አብ አባ ወልደ ሰማዕት እኔ ትናንትና ሳይ ነበር፣ እናንተን ሁላ ስሰማ ነበረ። እንዴት ስለ ቡና ተከራከሩ ነበር፣ ይሰጧችሁ ነበረ። ቡና የሚያወግዝ ሰው አሉ አንድ ቃል ምንድነው? ቡና የሚያወግዝ ሰው ቡና ጠጡ ሰው ይገደፋል። የማይገደፍ ማለት ይልያሉ ነበር። ምክንያቱም እንግዲያ ሲጃራ ትንባሃ ይኸውላ እያሉ ያስተምሩ ነበር በምሳሌ እና ብዙ ነገሮችን ሁሉ ሳዳምጥ ነበርና የእሳቸውን በረከት ከሁላችን ጋር ይሁን። ደግሞ በጣም ማደንቀው ሊቃውንቱ በዚህ በአድባራቱ በገዳማቱ በየስቴቱ ያለው ሁሉ ይማራል። የመማር መንፈስ አለው። አሁን ኢትዮጵያ እኮ የሚማራል ነገሩ ምስካየ ኅዙናን ይማራል፣ ባታ ይማራሉ። ብዙዎች ሊቃውንት በአድባራቱ አሁን ጎበዝ ይማራሉ። ግን ያው እንግዲህ ግን የእናንተ በጣም ጥሩ ነው ሁኔታው ሁሉ። ያው አሜሪካም ስለሆነ እንግዲህ አንድ በኩል እግዚአብሔር ከሁላችን ጋር ይሁን። ባርኮ ቀድሶ ያኑረን አምላካችን፣ ሐሳባችን ሁሉ ይፈጽምልን። የእመቤታችን አማላጅነቷ ቃል ኪዳኗ የቅዱሳን ጸሎት የነቢያት የሐዋርያት በረከት ረድኤት ከሁላችን ጋር ይሁን። የነ ቅዱስ ያሬድ በረከት ይጠብቀን። አባታችን እድሜ ይስጥዎት ያኑርልን። ትውልደ ጻድቃን እሱ የተባረኩ ነን። ልጆቹን ሁሉ በበረከት ይጠብቅልን። ዲያቆናቱን ሁሉ ሐሳባችን ሁሉ ቅዱስ ይሁን። በጎ ሐሳባችን ሁሉ ጌታው ይፈጽምልን። አቡነ ዘበሰማያት ወይኩን ፈቃድከ በከመ በሰማይ አበሳነ ጌጋዬን ተመልክ ተዛለስ ሲታባነ ጊዮስ ተመንሱት አላር ወባልሃን ብዙ ከዘያተ አይሮ ሰዓት ላለማለ በሰማያት ተሰካ እግዚአብሔር ልጅ ጸልይ ወሰአሊ ምሕረት አፍቁር ወልጅ ለና ታዲያ በማይጸነ ብቻ አቤቱ በቸርነት ባርከን ኩኑ ፍትሐነ ወንጹሐነ ወስብሐነ በመንግሥተ ሰማያት እግዚኦ መሐረነ ክርስቶስ 12 ጊዜ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም ንበል እንዲሁም 12 ጊዜ በእንተ እግዝእትነ ማርያም ማለት ነው። በሐልዮ በገቢር በስህተት በድፍረት በተሰራው ኃጢአት ሁሉ የማይሰራ ኃጢአትን እግዚአብሔር ይፍታ። አሜን አባታችን አሜን አባትዬ እኔም አመሰግናለሁ ስለነበረን። አባ ሚካኤልን ዶክተር አባ ሚካኤልን እናመሰግናለን።